አርሰናል በቻምፒየንስ ሊግ ግሩፕ ስቴጅ ወይም ደግሞ በሊግ ፌዝ በሚሉት ማድረግ ያለበትን በሙሉ አድርጎ ጣጣውን ጨርሷል። ሰባቱን ተከታታይ ጨዋታዎችን ማሸነፍ ችሏል። ይህ በታሪኩ እንግዲህ በአርሰናል ክለብ ታሪክ ለመጀመሪያ ጊዜ ነው። በአውሮፓም ከዚህ በላይ ያለው ማንቸስተር ሲቲ ነው በ2024 ተከታታይ 10 ጨዋታዎችን በማሸነፍ ሪከርድ የያዘው። ከዛ ውጭ 7 እና ዛ በላይ ያሸነፈ ተከታታይ ጨዋታዎችን የለም። አርሰናል አሁን ቢያንስ ሁለተኛ መሆኑን አረጋግጧል። በቻምፒየንስ ሊግ ስቴጅ ደግሞ በአዲሱ ፎርማት አንደኛና ሁለተኛ መሆን ነው እንግዲህ ማክሲመም ከግሩፕ ስቴጅ ማውጣት የሚቻለው በአንደኛና በሁለተኛ በመሆን ምንም ልዩነት የለም። ስለዚህ ሁለተኛ መሆኑን አረጋግጧል። ሁለተኛ በመሆን ያለው አድቫንቴጅ ምንድነው? በጥሎ ማለፍ ጨዋታዎች እስከ ግማሽ ፍጻሜ ድረስ ባለው ማለት ነው የመልሱ ጨዋታ በሆም ነው የሚደረገው ወይም ደግሞ በኤምሬትስ ስታዲየም ነው የሚያደርገው ማለት ነው። ይሄ ደግሞ የመልሱን ጨዋታ ብዙ ጊዜ በሜዳቸው ማድረግ ሁሉም ክለቦች ይፈልጋሉ። ባለፈው ዓመት ይሄንን ማድረግ አልቻለም ነበር፣ ሶስተኛውን ነበር የጨረሰው። ከዛ ውጭ በትላንትናው ጨዋታ አርሰናል እንግዲህ ኢንተር ሚላንን 3-1 ነው ያሸነፈው በሜዳው በሳንሲሮ። ይሄንን ማድረግ በጣም ከባድ ነው ለብዙ ክለቦች። ስለዚህ ይሄንን ማሳካት ችሏል። ከዛ ውጭ ትላንትና ጋብሪኤል ጄሱስ 2 ጎሎችን አስቆጥሯል። ይሄ እንግዲህ ምን ያህል አርሰናል ጋብሪኤል ጄሱስን አጥቶት እንደነበረ አንድ ማሳያ ነው። አንደኛው ከቲምበር ክሮስ የተደረገ ለጎል የተሞከረም ይመስላል። ነገር ግን በግሩም ሁኔታ እንግዲህ በረኛው ያን ሶመርን ሊዝ የነበረውን ነው እንግዲህ ቀምቶ ከእጁ ላይ ነው ጎል ያደረገው። በጣም ይደንቅ ነበር። ሁለተኛው ጎል ከቡካዮ ሳካ የማዕዘን ምት የመጣ ነበረ። ቡካዮ ሳካ ፋርፖስት ላይ ያስሻማው ማዕዘኑን። ሊያንድሮ ትሮሳርድ እንግዲህ በግንባሩ ገጭቶ ነበር ወደ ጎል። ኳሷ የግቡን አግዳሚ ነክታ ስትመለስ እንግዲህ ጋብሪኤል ጄሱስ በግንባሩ ገጭቶ ጎል ላይ ጨምሯታል። ከዛ ውጭ በሁለተኛው አጋማሽ እንግዲህ በመጀመሪያው አጋማሽ ነው አንደኛውን ጎል ጋብሪኤል ጄሱስ እንዳስቆጠረ ከደቂቃዎች በኋላ በጣም ግሩም ድንቅ ጎል አስቆጥረው ነበር ኢንተር ሚላኖች። የመጀመሪያው አጋማሽም 2-1 በአርሰናል መሪነት ነበር የመጣው። በጣም ጨዋታው በጣም አሪፍ ጨዋታ ነበረ። በኳስ ቁጥጥሩ ሁለቱም ኦልሞስት ተቀራራቢ አይነት ፖሴሽን የነበራቸው። የመጨረሻ የፖሴሽኑ አርሰናል 51 ኢንተር ሚላን 49 ነው የነበሩት። አርሰናል 49 ኢንተር ሚላን 51 ነው የነበሩት። ምን ያህል ተቀራራቢ ቦል ፖሴሽን እንደነበራቸው ማየት ይቻላል። ሞስኬራ እንግዲህ ከጉዳት አገግሞ ባለፈው በኖቲንጋም ፎረስት ጨዋታ ላይ ነበር ተጣዋቂ ሆኖ የጀመረው። ትላንትና የመጀመሪያ 11 ውስጥ ገብቶ ጀምሮ ከዊሊያም ሳሊባ ጋር እንግዲህ ጥሩ ጥምረት ማሳየት ችለዋል። ኢንተር ሚላኖች በጣም አደገኛ አጥቂዎች አሏቸው። በላውታሮ ማርቲኔዝ እንዲሁም ፈረንሳዊ ማርከስ ቱራም በጣም ፊዚካል፣ በጣም ከባድ አደጋ የሚፈጥሩ አጥቂዎች ናቸው። እነሱን እንግዲህ መቋቋም ችለዋል ማለት ነው። በተለይ ሞስኬራ ማርከስ ቱራም ጋራ 1v1 በብዙ አጋጣሚዎች ተገናኙበት ነበረ። እንዲሁም ተቀይሮ የገባው ስሙን ያላስኩት የኢንተር ሚላን አጥቂም በጣም አደገኛ ተጫዋች ነበረ። ከነሱ ጋር እንግዲህ ዲል ማድረግ ይችላል። 75 ደቂቃም ተጫውቷል። በጣም ድንቅ ፐርፎርማንስን ማሳየት ይችላል። ሌላው ተቀይሮ የገባው ቪክቶር ዮኬሬሽ ነው እንግዲህ በጣም ድንቅ ጎል አስቆጥሯል። ከጋብሪኤል ማርቲኔሊ ነበረ ኢንተር ሚላን ያሻሙትን የማዕዘን ምት ክሊር አድርገው። ከዛ እንግዲህ ማርቲኔሊ በጣም በርቀት ለዮኬሬሽ አሻምቶ ነበር። ዮኬሬሽን በትክክል ኳሱን አግኝቶት ነበረ። ነገር ግን ተከላካዮች ስለነበሩ ለሳካ ለማቀበል ሞክሮ ነበር። ሳካም በኋላ እግሩ ነው ያገኘው። በኋላ እግሩ አግኝቷት የቆመችውን ኳስ በግሩም ሁኔታ እንግዲህ ከ16-50 ውጭ በጣም ምርጥ ጎል አግብቷል። ምናልባት ቪክቶር ዮኬሬሽ እስካሁን ካስቆጠራቸው ይሄ 9ኛ ጎሉ ነው በ30 ጨዋታ። ከነዚህ ጎሎች ሁሉ ምርጡ ጎል የትላንትናው ነው። ከልቡም ትላንትና ሲጨፍር ታይቷል። ቪክቶር ዮኬሬሽ በትላንትናው ዕለት እንዳጠቃላይ እንደ ቡድን በጣም ምርጡን ጨዋታ ነው ማየት የቻልነው ከአርሰናል። እንደዚህ አይነት ጨዋታዎችን ስንመለከት አርሰናል እንግዲህ በቻምፒየንስ ሊግ ባየር ሙኒክንም አትሌቲኮ ማድሪድንም በጣም ከባድ የተባሉ ተጋጣሚዎችን አሁን ጨርሷል። ባየር ሙኒክን በተመሳሳይ ኤሚሬት ላይ 3-1
አሁን ደግሞ ሌላው የመጨረሻው ከባድ የነበረውን ኢንተር ሚላንን በራሱ ሜዳ 3-1 ማሸነፍ ችሏል። ይህንን የትናንትናውን ጨዋታ ሳይ እንግዲህ ይህንን ጨዋታ እንደዚህ እያሸነፍን ከኖቲንጋም ፎሬስት ጋር 0-0 እንዴት ተለያየን የሚለው የቁጭት ስሜት የበለጠ የሚፈጥር ነው የትናንትናው ጨዋታ። ከዛ ውጪ አሁን የሚቀረው ኔክስት ዊክ ከካይራት ነው። ይሄ ካዛኪስታን ክለብ የመጀመሪያ ጊዜ ተሳትፎ ነው። አይ ቲንክ በሊግ ስቴጁም ወደ መጨረሻው አካባቢ ደረጃ ላይ የሚገኘው ይሄንን ትላንትናም በጣም ሮቴት አድርጎ ነው ቡድኑን ይዞ የገባው። ከኖቲንጋም ፎረስቱ ጨዋታ 7 ተጫዋቾችን ቀይሮ ነው ያስገባው። በቀጣዩ ጨዋታ ደግሞ በሞስት እንግዲህ ዊክ የሚባለውን ይዞ መግባት ይችላል። ኦልሬዲ ሁሉንም ነገር ስላረጋገጠ ማለት ነው።